ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ? ኢትዮጵያ ውስጥ ናችሁ ይህን ፕሮግራም ለምትከታተሉ የጋት ቤተሰቦች እንደምን ዋላችሁ ማለት ፈልጋለሁ። ዕለተ እሁድ የካቲት 15 2018 በኢትዮጵያ ዘመን አቆጣጠር ፌብሩዋሪ 2026 በጎርጎሳውያን የዘመን አቆጣጠር እንደቀደም ተከተል የጋት የውሎ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ ይደርሳሉ። ላይክ አድርጉ፣ ሼር አድርጉ፣ ሀሳብ አስተያየታችሁን አካፍሉ። አስተያየት መስጫ ውስጥ ጋት ሚዲያን በሱፐር ታንክስ በሱፐር ቻት ደግፉ። እየደገፋችሁ ነው። ለዚህም የከበረ ምስጋና ይድረሳችሁ። ሶስት አጫጭር መረጃዎች አሉኝ። የመጀመሪያ እንግዲህ 65ኛ ዓመት በመከላከያ ሰራዊት የልዩ ኃይል ዘመቻ እዝ 65ኛ ዓመት አከባበር በዛሬው ዕለት ፍጻሜውን አግኝቷል። እንግዲህ ከዛሬ 65 ዓመት በፊት እስራኤል ሀገር ሰልጥነው በመጡ አንድ ሻምበል የተመሰረተው በየዘመኑ በትውልድ ቅብብሎሽ ለባለፉት 65 ዓመታት የተለያዩ አኩሪ ገድሎችን የተጫወተው ዛሬም በተቋማት ግንባታ በመከላከያ ሪፎርም የትናንቱን ገድል ዘክረው ከትናንቱ ከፍታም ዝቅታም ተምረው እዙ ታጥፎ የተዘጋበት ዘመን ሁሉ ነበረ እና እነዛን ጀብዶቹን አስታውሶ ናቅፋ ላይ ከዓለም አቀፍ ከተቀመጠው ስታንዳርድ በላይ የአየር ዝላይ በማድረግ በቅርቡ እንኳ በእኛ ዕድሜ የምታስታውሱት ከሆነ የሙርሌ ጎሳዎች ጋምቤላ ላይ ከደቡብ ሱዳን የመጡ ህፃናትን ጠልፎ በወሰዱበት ወቅት እንዲሁ ከአየር ላይ ዝላይ በማድረግ ልዩ ጀብዱ የፈጸመ የእስላማዊ ህብረት የሶማሊያ አሸባሪ ቡድን ኢትዮጵያን ጅሃድ ባወጀበት ወቅት እና በኋላም በጊዜያዊ በሽግግር መንግስቱ በሶማሊያ ሽግግር መንግስት ኢትዮጵያ እንድትገባ በተጠየቀበት ወቅት ራስ ካምቦን የሚባል ጫካ መሀል ያለ ግዙፍ የአሸባሪ ማሰልጠኛን ከአየር ላይ ወርደው ዘለው መስዋዕትነት ሁሉ ከፍለው ታምር ጀብዱ የፈጸሙበት በሰሜኑ የሀገራችን ክፍል በነበረው ጦርነትም እንዲሁ ወሳኝ የሆነ ማርሽ ቀያሪ ድል ጀብዱ የፈጸሙበት ነው። ለባለፉት 7 ተከታታይ ቀናት ወይ አንድ ሳምንት በልዩ ልዩ ሁነቶች በ10 ኪሎ ሜትር ሩጫ የእዙን የመሰረተ ልማት የማሰልጠኛ ትጥቆችን አርማውን በተመለከተ በተለያዩ ሁነቶች ሲከበር የነበረው በዛሬው ዕለት ፍጻሜውን አግኝቷል ማለት ነው። በዚሁም 44ኛ ዙር ኮማንዶዎች ተመርቀዋል። የቦኔት ቀይ ቦኔት የማልበስ ስነ ስርዓት ተካሂዷል። የጦር ኃይሎች ጠቅላይ አዛዥ እንዲሁም የጦር ኃይሎች ኤታማዦር ሹም ምክትላቸው፣ ሌሎች አየር ኃይልም የሚመለከታቸው ከፍተኛ የመንግስት ባለስልጣናት፣ ወታደራዊ አዛዦች በተገኙበት በሐዋሳ ስቴዲየም ዓለም አቀፍ ስቴዲየም ነው የተከበረው። ሆፕፉሊ ተከታትላችሁታል። በዛም ተወደደም ተጠላም ተዘግቶብን አይኖርም የሚል ደማቅ መፈክር የታየበት ነው። በክቡር ጠቅላይ ሚኒስትሩ ባደረጉት ንግግር ዝግጅታችን ከዚህ በፊትም ያው በተደጋጋሚ የጋት ሚዲያ ቤተሰቦች የምንለው ነው። የኢትዮጵያ ዝግጅት መንደርን ታሳቢ ያደረገ አይደለም። ራሱ ኢትዮጵያውን ወይ ይሄ በኢትዮጵያ ቴሪቶሪ ውስጥ ያለ አይደለም። ቀጠናውን ታሳቢ አድርጎ ዛሬም ብቻም ሳይሆን የወደፊት ኢኮኖሚውን የወደፊት ቴክኖሎጂ ሽግግሩን የመጪውን ትውልድ መሰረት አድርጎ ዝግጅት እየተደረገ ነው። በዚህም ክቡር ጠቅላይ ሚኒስትሩ የኛ ዝግጅት ለኢትዮጵያ ብቻ አይደለም፣ ለአፍሪካ ቀንድ፣ ለቀይ ባህር ቀጠና፣ ለምስራቅ አፍሪካ፣ ለአፍሪካውያን ወንድሞቻችን ነው። በዚህም ከሶማሌ ከሞቃዲሾ ጫፍ እስከ ምጽዋ ባለው 5000 ኪሎ ሜትር ውስጥ የቀይ ባህር ጠረፍ፣ የኢንዲያን ኦሽን፣ የገልፍ ኦፍ ኤደን፣ የኤደን ባህረ ሰላጤ የሚያጋጥም ማንኛውም ከሀውቲ የሚሰንዘር ከአይኤስአይኤስ ከአልሸባብ የሚሆን የትኛውም ኃይል በዚህ የኛ እስትንፋሳችን 95-96% የወጭና ገቢ ንግዳችን በሚከናወንበት ይሄ ቀጠና የቀይ ባህር ቀጠና ደግሞ አስተማማኝ ሰላም መስፈኑ ከኢትዮጵያ ብቻም ሳይሆን ለአፍሪካ ቀንድ የዓለም ከፍተኛው የምታውቁት እስከ 12% የሚሆነው ንግድ የሚከናወንበት
90% በላይ የሚሆነው የኢነርጂ የተፈጥሮ ጋዝ፣ ነዳጅ፣ ዘይት የሚለዋወጥበት ይህ መስመር ሰላሙ፣ ደህንነቱ እንዲረጋገጥ በተናጠል ለምሳሌ በእኛ መርከቦች ላይ ወይንም በጋራም በመሆን ሰላም የምናስከብርበት ሁኔታ እንደሚከበር ለዚህም ዝግጅታችን ከራስ በላይ የተሻገረ መሆኑን ገልጸው ለምስራቅ አፍሪካ ጎረቤቶቻችን፣ ለአፍሪካ ወንድሞቻችን እንኳን ደስ አላችሁ እንኳን ደስ አለን ብለዋል። እንግዲህ ሆፕፉሊ እንደተከታተላችሁት ነው። ስልጠናው የዚህ የልዩ ዘመቻ ሲባል በባህሪው እንደሚገልጸው ልዩ ዘመቻ ነው። ስሙም እንደሚገልጸው የከተማ ውስጥ ውጊያ፣ ከተራራ ላይ የሚደረግ ህንፃ ላይ እነዚህ ስፔሻል ዌፕንስ አርምድ የሆኑ ደግሞ አሉ። እነዚህ ሰዋት ፌዴራል ፖሊስ ላይ ያለው የሁሉ ተቀናጅቶ የባህር የኤር ፎርሳችን፣ የባህር ኃይል እግረኛው፣ የሳይበር ፎርሱ፣ ድሮኑ፣ ይህ ሁሉ ተቀናጅቶ ዓላማው የኢትዮጵያን የግዛት አንድነትና ሉዓላዊነት ማስጠበቅ፣ ብሔራዊ ጥቅማችንን ማረጋገጥ፣ በዓለም አቀፍ ደረጃ ደግሞ የሚሰጡ የሰላም ማስከበርን ተልዕኮ ጨምሮ ዓለም አቀፍ ሚናችንን በአግባቡ ለመወጣት በምናደርገው ጥረት የተቀናጀ ግብረ መልስ ለመስጠት የሚያስችል ነው። እንግዲህ በዛሬው ዕለት ለተመረቁም በአጠቃላይ ለመከላከያ ሰራዊታችን በዚህ ልዩ ዘመቻ አባላት እንኳን ለ65ኛ ዓመት በዓላችሁ አድረሳችሁ አድረሰን ማለት ፈልጋለሁ። ዋናው መሪ ቃሉ ኢትዮጵያ የቀይ ባህር ጠረፍ ተጋሪ ትሆናለች። ይሄ የሚመረጠው በሰላማዊ መንገድ ቢሆን ዘላቂ የሚሆነው በቦሌ አምሶሪ አለያ ግን ሃርድሺፑንም ተቋቁመን ምንም ጥርጥር የለም እጅግ ባጠረ ጊዜ ምን ያህል አሁን ይሄ ባጠረ ጊዜ የሚለው ያ እሱ ሌላ ጉዳይ ካልሆነ በቃ የባህር ኃይል ዋና ማዘዣው ጃን ሜዳ ነው። አዲስ አበባ 2-3 ማዘዣ ጣቢያዎች ይኖራሉ፣ ትምህርት ቤቶች ይኖሩታል፣ ዳሴ ግድብን ጨምሮ ማዘዣ ጣቢያዎች ይኖሩታል። ምንም ጥርጥር የሌለው ግን ራስ ዱሜራ ላይ የኢትዮጵያ ባህር ኃይል ማዘዣ ጣቢያ ይኖራል። ጀስት ፎር ዘ ሪከርድ ነው ይሄን የምነግራችሁ። ይህን ካልኩኝ እንግዲህ በትናንትናው ዕለት ጀነራል መሐመድ ሐምዳን ዳጋሎ ኡጋንዳ ለሚገኙ ደጋፊዎቻቸው ንግግር አቅርበው ነበር። ንግግራቸው ሰፊ ርዕሰ ጉዳይን የያዘ ነው። ዞሮ ዞሮ ባጭሩ ስናስቀምጠው ለስልጣን አይደለም የምታገለው ወል የሀገሪቱ ፕሬዚዳንት መሆን አልፈልግም ወይም ስልጣን አልፈልግም ብሏል። ያው ኮት አርጌ ነው የምነግራችሁ። የተዋጊያችን ቁጥር ውጊያ ስንጀምር 120 ሺህ ገደማ ነበር። አሁን ከ500 ሺህ ከግማሽ ሚሊዮን በላይ የተሻገረ ቁጥር አለን። ካርቱምን ለቀን የወጣ ነው። በጸጥታ መዋቅራችን ውስጥ በሰራዊታችን ውስጥ የአልቡርሃን የጀነራል አልቡርሃን ወይንም ወደ ፖርት ሱዳን ተሰዶ የነበረው አሁን ወደ ካርቱም የተመለሰው በመዋቅራችን ውስጥ ኢንፊልትሬት አድርጎ ገብቶ ስለነበረ ነው። የአልቡርሃን ወይንም የሱዳን አርሚ ፎርስ ውስጥ የአክራሪ መናኸሪያ ነው። ከሙስሊም ብራዘርሁድ ጀምሮ ከአልሸባብ ጋር በጋራ እየሰሩ ነው፣ ከየመኑ ሀውቲ ጋር በጋራ እየሰሩ ነው ሲሉ ከሰዋል። ያም ብቻም አይደለም። እንግዲህ እሳቸው የትግራይ ታጣቂ ነው ያሉት። የህዋት ታጣቂዎች ብለን እኛ እናስተካክለው። የህዋት ታጣቂዎች፣ አልሸባብ፣ የየመኑ ሁቲ፣ የሙስሊም ብራዘርሁድ አጠቃላይ እኔ እየታገልኩ ያለሁት ወይንም የኛ የሱዳን ፈጥኖ ድራሽ ኃይሎች የሚታገለው ሱዳን እንዳትቆረስ እንዳትከፈል የግዛት አንድነትና ሉዓላዊነቷ ተጠብቆ እንዲኖር እና የጽንፈኞች መናኸሪያ እንዳትሆን። ማንም ጽንፈኞችን በሀገሩ አይደግፍም። ነገር ግን አሁን ሱዳን ውስጥ መናኸሪያ ሆነዋል። አጠቃላይ ሰብሳቢው የበላይ ደግሞ መሪ የሆነው አልቡርሃን ነው ሲሉ ከሰዋል። ይሄ የሱዳን ወታደራዊ ኃይሎች ወይንም ጀነራል አልቡርሃን ከግብፅ ከሌሎች ሀገራትም የጦር መሳሪያ ድጋፍ የድሮን ድጋፍ እየተደረገለት ነው። ይሄ የድሮን ድጋፍ ባይደረግለት ኑሮ አሁን እኛ ሙሉ ለሙሉ ሱዳን ተቆጣጥረን
ወደ ማረጋጋት ወደ ሰላም ሁኔታ እንገባ ነበር ሲሉ ገልጸዋል። ያም ብቻም አይደለም። በነገራችን ላይ የጠቀሱት በየትኛውም ቦታ በማንኛውም ጊዜ የሚደረግ የእውነተኛ እርቅና የሰላም ድርድርን እንደግፋለን። ሌላው ቢቀር አሁን በረመዳን ጾም ለተኩስ አቁም ጥሪ አድርገናል። ይህን ያልተቀበለን ግን ጀነራል አልቡርሃን ነው ሲሉ ከሰዋል። እንግዲህ ግብጾች በአንድ በኩል ኢትዮጵያን ይከሳሉ። በተባበሩት መንግስታት ድርጅት ያው ስም አልጠቀሱም፣ ኢትዮጵያ አላሉም። ግን የሱዳን የቅርብ ጎረቤት ወታደራዊ ማሰልጠኛ ሰጣለች። ሌሎችም የሮይተርስ ምናምን የሚያወጣው የእኛ ሀገር የባዕዳን ተላላኪ ባንዳዎች የሚያራገቡትም አለ። ዞሮ ዞሮ ኢትዮጵያ የትኛውም ዋጋ ሊከፈል ይችላል፣ ለብሔራዊ ጥቅማችን ግን እንቆማለን። ይህ አንዱ ብሔራዊ ጥቅማችን በቀይ ባህር ላይ እግራችን መትከል፣ ባይተዋሮች አንሆነም። ስልጠናችን፣ ዝግጅታችን ከዚህ አንጻር የሚታይ ነው። ቀጠናው የቀይ ባህር ቀጠና ከመቼውም ጊዜ በላይ ከፍተኛ የሆነ የፓወር ሽፍት የፓወር ዳይናሚክስ እየታየበት ነው። እንደምታዩት ኳታር፣ ፓኪስታን፣ ሳውዲ አረቢያ፣ ቱርክ፣ ግብፅ፣ ሶማሊያ በግልጽ ባይሆንም በለሆሳስም ጅቡቲ ይህ ያሉበት በአንድ በኩል አለ። በሌላ መልኩ ደግሞ ህንድ፣ ዩናይትድ አረብ ኤሚሬት፣ ባህሬን በለሆሳስ መልኩ፣ ሞሮኮ፣ እስራኤል፣ ሶማሌላንድ፣ ኢትዮጵያ በሌላ መልኩ፣ ኬንያም በለሆሳስ መሆኑ እንጂ በሌላ መልኩ ሽኩቻዎች አሉ። እንግዲህ በዚህ ውስጥ ልክ ህወሓት ይህንን እንደ አማራጭ ተጠቅሜ በዓለም አቀፉ ፖለቲካ የኃይል ልውውጥ ውስጥ ድርሻ ሊኖረኝ ይችላል፣ ፈላጊ አላጣም ብሎ ያው ተፍተፍ እያለ ነው። ለአሸባሪነት መልማይ አላጣም በሚል ማለት ነው። ነገር ግን ህወሓት የትግራይን ህዝብ በጦርነት አዙሪት ውስጥ ከመክተት በዘለለ በኢትዮጵያም ደረጃ በቀጠናው ፖለቲካም እኔ ፐርሰናሊ የቾቪኒስት ወይንም ይሄ ዝም ብሎ ቀቢጸ ተስፋም አይደለም ቡድኑ በቀቢጸ ተስፋ በተስፋ መቁረጥ የሆነ ኮሽ ባለ ቁጥር አሁን ጊዜው አሁን ነው እያለ ፋኖ እንደዚህ አድርጓል፣ ኦነግ ሸኔ እንዲያለ፣ ኦብነግ እንዲያለ፣ የጉምዝ ታጣቂ ወዘተረፈ እያለ በየሰፈሩ ሁሉ እያሰበ በዛ የዛሬ 50 ዓመት 51 ዓመት በነበረው እሳቤ እዛ ደደቢት ላይ በነበረ በደረቀ ጭንቅላቱ ላይ ያስብ ይችላል። ዶናልድ ትራምፕ እንዳሉት ዩናይትድ አረብ ኤሚሬት እና ሳውዲ አረቢያ ሽኩቻ ውስጥ ናቸው፣ ተጣልተዋል። ነገር ግን ላስታርቃቸው ይችላለሁ፣ ግን አሁን አልገባበትም እንዳሉት ነው። እና የሆነ ነገር ተደርጎ ሁለቱ ሀገራት ወደ ሰላም ቢገቡ ሳውዲ አረቢያም ባለበት እርጋ ቢባል እንሰውን ህወሓት የትግራይን ህዝብ ከሻቢያ ጋር ምንድነው ከቁልቋል ካጋም ከቁልቋል የተጠጋ ሲያለቅስ ይኖራል እንደሚባለው ኖ ከአጋም የተጠጋ ቁልቋል ሲያለቅስ ይኖራል ይባላል። እና ከሻቢያ ተጠግተው ኤርትራን ወይንም የሻቢያዋን ኤርትራ ትግራይ ውስጥ ለመድገም ነው ጥረት እየተደረገ። ወጣቶቹ በተገኘው አጋጣሚ ሁሉ ትግራይን ጥለው እየወጡ ነው ያሉበት። የጦርነት ድባብ ህዝቡ በጣም እየተጨነቀ ነው ያለው። ህወሓትም በየሰዓቱ የሚያወጣው መረጃ በዲዲአር የወጣችሁ ወደ ቀደም ማህዳችሁ ተመለሱ እያለ ነው። አፈሳ በየቦታው አለ። ወሬው ንግግሩ በሙሉ መድኃኒት ስጡኝ፣ ገንዘብ አዋጡ፣ የጦርነት ዝግጅት ነው። ያም ብቻም አይደለም። ለምሳሌ በትናንትናው ዕለት አዲስ የአደረጃጀት ወታደራዊ አደረጃጀት አመራር መድቧል። አዲስ በዚህ የመደበው ለምሳሌ የምዕራብ ግንባር አዛዥ እንደምታውቁት ጀነራል ምግበይ ነበር፣ ምግበይ ኃይለ። አሁን የሚሊተሪ ኮማንድ አባል ሆኖ በጀነራል ምግበይ ቦታ የምዕራብ ግንባር የወልቃይት ጠገዴ ሰቲት ሁመራን የያዘው ማለት ነው። የዚያ ግንባር ጀነራል አብርሃ ተስፋይ እሱ ተመድቧል ማለት ነው። ወይንም ይሄ ድንኩል ብለው በቅጽል ስሙ የሚጠሩት በዛ ውስጥ በምዕራብ ግንባር ውስጥ አርሚ 17 አለ። ተለእውር ወይም አስቀድሞ የኮር 172 አዛዥ የነበረውን አንስተው የአርሚ 17 አዛዥ አድርገውታል። በዛ ውስጥ በአርሚ 17 ኮር 3 ወይም 173 ደግሞ ሀየሎም አስቀድሞ የአርሚ 13 የመካናይዝድ አዛዥ የነበረ ነው። የአርሚ 42 ግውሽ አለምሰገድ
የአርሚ ሀብቴ አርሚ ምንድን ነው የአርሚ 4 አዛዥ የነበረውን አንስተው የአርሚ 42 አዛዥ አድርገውታል። በተመሳሳይ የሰሜን ምስራቅ ለዚያ ደግሞ ግንባር ዘነበ ክፍላይ ወይም ወዲ ዘነበ የሚባለውን እሱን መድበዋል። የአርሚ 15 ወዲ ፈጠነ ወራሽ ኃይለ ምክትል የአርሚ 15 ምክትል አዛዥ አድርገው መድበውታል። የአርሚ 15 ኮሚሳር አለምሰገድን የአርሚ በነገራችን ላይ በሙሉ እነዚህ በሙሉ የፈትለ ወርቅ የደብረ ጽዮን እና የዛ የአካባቢያቸውም የደም ትስስራቸውን በሙሉ የአድዋ ቡድን ወይንም የዚህ የስብሃት ዳይናስቲ ቤተሰቦች ናቸው በሙሉ የተመደቡት። ይሄ ብቻም አይደለም። እነዚህ ሲመደቡ በሶስት ማዕዘን በሚባል ህዋት አለ አንድ ከላይ የሻዕቢያ አለ የፖለቲካ መምሪያ ተብሎ ደህንነት 2 ከሻዕቢያም ከህዋትም እያደረጉ እያደራጁ ነው ያሉ። በአስቸኳይ እንዲመለሱ ያልተመለሱት ደግሞ ምንድነው ያስቀመጡት? በተገኙበት ሁሉ እየተጠረነፉ ወይም እየተገደዱ ወደ ዘመቻ እንዲገቡ የሚል አጠቃላይ የሚነገረው የሚዘመተው ዝግጅቱ በሙሉ የጦርነት ቤት ለቤት ያዋጣሉ፣ ያስገድዳሉ፣ መድኃኒት ሐኪሞችን ያስገድዳሉ። ጋዜጠኞች በሙሉ ፕሮግራም ወጥቶላቸዋል። የድምፅ ወያኔ የትግራይ ቲቪ ያም ብቻም አይደለም። በትናንትናው ዕለት የትግራይ ሰላምና ጸጥታ ቢሮ ያወጣው መግለጫ ከተከታተላችሁት ምን ይላል? ትጥቅ አንፈታም ይላል። ደፍነትሊ ግን ምን ይላል ደግሞ? የድሮን ጥቃት ተፈጽሞብን የፕሪቶሪያ ስምምነት ተጥሷል ይላል። ትጥቅ አንፈታም ካልክ ጥሰዋል አንተ። ወደ ጠገዴ ወደ ጸለምት ወታደር ማንቀሳቀሳቸውን ራሳቸው አምኗል። ታደሰ ወረደ አምኗል። ትናንት ምን አለ የጊዜያዊ አስተዳደሩ የኢትዮጵያ መከላከያ ወደ ትግራይ አይገባም። በቃ ያኮ ነው መግለጫው። አስቀድሞ ሰሜን እዝ ይዟቸው የነበሩ ካምፖችን አይቆጣጠርም ማለት የፕሪቶሪያ ስምምነትን ጥሰዋል እና በአደባባይ ለጦርነት ዝግጅት እያደረጉ ነው። የደበቁትን መሳሪያ ከየቦታው እያወጡ ነው። ምንድን ነው አሁን እነሱ ተስፋ የሚያደርጉት? ይሄ የቀጠናዊ የኃይል ልውውጡ ይዞልን የሚመጣ ትሩፋት አለ። ሻዕቢያ በር ይከፍትልናል። ከግብፅም ከዛም ከዚህም ብለን የኃይል አስተላለፉ የፈጠረው ጉዳዮች ስላሉ ድጋፍ እናገኛለን። እንደ ሁኔታው መርሰነሪም እንቀጥራለን። ገንዘብ ስላለን ከሀውቲም እናስመጣለን። ሻዕቢያ ከአልሸባብ ጋር ስለሚሰራ፣ አልቡርሃን ከአልሸባብ ጋር ስለሚሰራ፣ ከሀውቲ ጋር ስለሚሰራ ያንን እድል እንጠቀማለን። እኔ አሁንም ደግመዋለሁ፣ በጣም የበዛ ኮንፊደንስ ስህተት ሊሆን ይችላል። የኢትዮጵያ መከላከያ ኃይል ወደ ሙሉ ኦፕሬሽን እንዲገባ ትዕዛዝ ከተሰጠው ኢሳያስም አስመራ ላይ አለ። ዝግጅቱን የእንትና ላይ ያችሁትም የፈንቅል ኦፕሬሽን ብለው ምጽዋ ላይ ያከበሩትን የአሳ ማጥመጃ ጀልባዎቻቸውን ይዘው ነው ወዲያ ወዲህ ሲሉ የነበሩት። የኢትዮጵያ አጠቃላይ የልዩ ዘመቻዎች ኦፕሬሽን፣ የባህር ኃይል፣ የፌዴራል ፖሊስ ኤሊት ፎርስ ይሄ ሲቀናጅ ሳይበር የድሮን ሪኮነሰንስ ቅኝቱ አርቲፊሻል ኢንተለጀንስ የተገጠመላቸው የኢትዮጵያ አየር ኃይል ይሄ በሙሉ ተቀናጅቶ ወደ ኦፕሬሽን ሲገባ በኢትዮጵያ ሳይድ ያለው መከላከል ነው ሊሆን የሚችለው፣ ዲፌንስ። በቃ ዘን እንግዲህ እንደምታውቁት በጦርነት የሚያጠቃ ነው ጉዳት እንደርስበት ይመጣል። ስለዚህ ከምጽዋ ከአሰብ ከአስመራ ነው ማለት ነው ወደ ኢትዮጵያ የምናመጣው ኃይል የምናጓጉዘው። ሙሉ ለሙሉ ኤርትራን መቆጣጠር የሚያስችል ዝግጅቶች አሉ። ከዛ ከጀርባ ያለውን እስራኤል እና ዩናይትድ አረብ ኤሚሬት ኦፕሬት የሚያደርጉበትን የሃኒሽ ደሴቶችን በሃኒሽ ደሴቶች ሃይሲ ላይ ያለውን ደግሞ የሚሊታሪ ዝግጅት ያኔ በጊዜው የሚገለጥ ይሆናል ማለት ነው። እኔ ብዙ ጊዜ ጦርነት እኛ ምን ሰብክ አይደለም፣ ጦርነት አስፈላጊ አይደለም። በተለይ ወንድሞቻችን ናቸው
አሁን ደግሞ ህዋት የዘነጋው የውሸት ግምገማ በቃ ዝም ብሎ ይሄ ዳንጀር ኦፍ ሲንግል ስቶሪ አለ። በቃ ከአንድ ረገድ በዚህ ኦብነግን ተዘጋጅተዋል፣ እዚህ ሸኔ እንዲየሆነ ነው፣ ፋኖ ይሄን ተቆጣጠር ወዘተረፈ የሚለው የሚጠቅም አይደለም የሚሆነው። እንግዲህ ትጥቅ አንፈታም፣ ክህደት የፈጸሙ ኃይሎች ስጋቶቻችን ናቸው። በጀት እና የሰው ኃይል ተመድቦ ሊበትኑን ሊያጠፉን እየሰሩ ነው። በሙሉ ኃይላችንና አቅማችን እንገኛለን፣ እንዋጋለን፣ እናጠፋቸዋለን፣ በቀላሉ እጅ አንሰጥም ወዘተረፈ። ትጥቅ የምንፈታው የግዛት አንድነትና ሉዓላዊነት ነው ወዘተረፈ። እኔ እነኚህ ሰዎች የፕሪቶሪያ ስምምነትን አያውቁትም። ሳያውቁት ግን የፕሪቶሪያ ስምምነት ይከበር ይላሉ። እኔ አንዳንድ ጊዜ ምናልባት በእንግሊዝኛ ስለተጻፈ ከሆነ ያስቸገረው ኦፊሻል ተርጓሚዎች ተቀጥረው በትግረኛ ሆኖ ቢበተንም ከዚህ በፊት አንድ ኢንተርቪው ላይ እንደዚህ አውርተን ነበር እና ያ ይመስለኛል ችግሩ። እነኚህ ሰዎች እኮ ትናንትም ባድሜን አስረክበው ፈርመው ባድሜ የተፈረደችልን ብለው ህዝብ ሰልፍ ያስወጡ ናቸው። እና አሁን እኔ ደስ የሚለኝ በግልጽ ለመናገር የትግራይ ህዝብ በተለይ የፖለቲካ ልሂቃን በደንብ ተገንዝበውታል ይህን ቡድን እና በአንድ ቤተሰብ ሆኖ ተፍተፍ ያለ ነው። ሆፕፉሊ ወደ ጦርነት የሚገባ አይመስለኝም። ወደ ጦርነት ከተገባ ግን እነኝህን ሰዎች ነጥሎ ለማውጣት የሚያስችል በቂ ዝግጅት ተደርጓል። ሌሎችም ወደ ፌዴራል ወደ አዲስ አበባ የመጡ እነ ጀነራል ጎሽ ገብረ፣ እነ ኮሎኔል ንጉስ ገብረ መድን፣ እነ ጀነራል ከበደ ፈቃዱ እና ሌሎች እዛውም ያሉ ኃይሎች በጋራ በቅንጅት የሚሰሩበት ሁኔታ መፈጠሩ አይቀርም። ይሄ የቤተሰብ አደረጃጀት ወዴትም የሚያደርስ አይደለም። በነገራችን ላይ በተመሳሳይ ከውስጥ በደረሰን መረጃ መንበረ ሰላማም እንዲሁ ለሁለት ተሰንጥቋል፣ ለሁለት ተከፍሏል። አንደኛው እነ አባ ሰረቀ እንግዲህ አባ ብለን መጥራት ስላለብን ነው። ግብራቸው እንኳን በዛ ረገድ የሚሆን አይደለም። ኤንዌይስ እና አባ ሰረቀና አቡነ ጴጥሮስ እኚህ የሰሜን ምዕራብ ወይ ወልቃይት ጠገዴ ሰቲት ሁመራ ይዞ መቀመጫውን ሽሬ አድርጎ በዛ ያሉት ሽረ አድርጎ በዛ ያሉት የሰሜን ምዕራብ ሊቀ ጳጳስ የሆኑት አቡነ ጴጥሮስና አባ ሰረቀ እነኚህ ጦርነቱን እንደግፋለን፣ መንበረ ሰላማ ሙሉ ለሙሉ ድጋፍ ያደርጋል፣ ቅስቀሳ መቀስቀስ አለብን፣ እያንዳንዱ አጥቢያ ቤተክርስቲያን ወይም በመንበረ ሰላማ ውስጥ የሚተዳደረው ገንዘብ መደገፍ አለበት፣ በሙሉ ልጆቻችን ወይንም የክርስትና እምነት ተከታዩ ክተት ወደ ጦርነት መግባት አለበት በሚል በነበራቸው ስብሰባ የተናገሩ ናቸው። ወራስ ሌሎች ደግሞ በተለይ እነኚህ አረጋውያን የሆኑ የሰንበት ትምህርት ቤት አባላት ወጣቶቹ እና እንግዲህ እነሱ የማህበረ ቅዱሳን ተለላኪ ብለው ነው አባ ሰረቀ የኮነኗቸው። እነኚህ በዩኒቨርሲቲዎች ውስጥ ያሉ አዲግራት፣ አክሱም፣ መቀሌ፣ ማይጨው እነዚህ ዩኒቨርሲቲዎች ውስጥ ያሉ በዛ መዋቅር ውስጥ ያሉ አስተባባሪዎች በፍጹም ጦርነት ተገቢ አይደለም፣ ምህላ መታወጅ አለበት፣ ወደ ጦርነት መግባት የለብንም፣ ጫና መፍጠር መቻል አለብን። ይሄ ጦርነት የትግራይ ህዝብን የበለጠ የሚያዳክም ነው። የኛ ህልውናችን ክብራችንም ማንነታችንም ተጠብቆ የምንኖረው ከነፈተናው በኢትዮጵያ ማዕቀፍ ውስጥ ነው። ወደ ኤርትራ ብንሄድ ወይ ከሻቢያ ጋር ብንሆን ማንነታችንም ይጠፋል። ጭራሽ ከምድረገጽ ነው የሚያጠፉን በሚል ተቃውመዋል። እናወግዛለን። እነዚህ የክህደት ኃይሎች ናቸው፣ ተለላኪዎች ናቸው፣ የማህበረ ቅዱሳን አባላት ናቸው። የስም ዝርዝራቸውን በሙሉ ለህዋት አሳልፈን ሰጠን እናሳስራቸዋለን የሚል መግለጫ አውጥተዋል። እንግዲህ በዚህ 2-3 ቀን የገንዘብ ድጋፍም እንደሚያደርጉ ጸሎትም እንደሚያደርጉ በሙሉ የትግራይ መንበረ ሰላማ ወይም የኦርቶዶክስ እምነት ተከታዮች ወደ ጦርነት እንዲከቱ መግለጫ ያወጣሉ ተብሎ ይጠበቃል። አባ ሰረቀ ይህንን የተቃወሙት አረጋውያን
የማህበረ ምንድን ነው የሰንበት ትምህርት ቤት አስተባባሪዎች እንደዚህ ይወገዛሉ፣ እንዲታሰሩ የሚል ይወጣል ማለት ነው። እንከታተለዋለን። እንደ መረጃውን ወደ እናንተ ማድረሳችሁ ነው የሚሆነው። ሌላው እንግዲህ ምናልባት ሶማሌላንድ ለአሜሪካ ልዩ የሆነ ስጦታ ማቅረቧን እውቅና ለማግኘት የሚያስችላት ልዩ የሆነ ስጦታ ማቅረቧን የፕሬዝዳንቱ ጉዳዮች ኃላፊ ሚኒስትር ካህዳር ሁሴን አብዲ ገልጸዋል። ከአጃንስ ፍራንስ ፕሬስ ወይም የፈረንሳይ ዜና አገልግሎት ጋር በነበራቸው ቆይታ ትናንት ቅዳሜ ካህዳር ሁሴን አብዲ ምንድን ያሉት ሶማሌላንድ እጅግ ወሳኝ በሆነው ስትራቴጂክ ሎኬሽን ላይ ነው የምትገኘው። ከአሜሪካ ጋር የዲሞክራሲ ተመሳሳይ ፍላጎት አለን። ሽብርተኝነትን የመታገል ዲሞክራሲን የማስፈን ቀጠናውን የማረጋጋት ፍላጎት አለን። ይህም ብቻም ሳይሆን ክሪቲካል ወሳኝ የሆኑ ሊቲየም እንግዲህ ያው ኤሌክትሪክ መኪና ነው ዘመኑ ወደፊት ለዛ ባትሪ የሚያገለግል እና ኮልተን የሚባል በተመሳሳይ ለስማርት ለእጅ ስልክ፣ ለኤሌክትሪክ ቬክል፣ ለላፕቶፖች የሚያገለግል እነዚህን ክሪቲካል ሚኔራል ለመስጠት ወሳኝ በሆነው ቀጠና ሚሊተሪ ቤዝ ኤክስክሉሲቭሊ ለመስጠትም በጋራ ለመስራት ይህንን እናስባለን። ይህን ጥቅማችንን እውቅና ለማግኘት ስንል ይህንን በገጸ በረከት ለመስጠት ዝግጁ ነን ብለዋል። ያው እንግዲህ አሁን ያለው የአሜሪካ የውጭ ግንኙነት ፖሊሲ በአብዛኛው ትራንዛክሽናል ነው። ምን አይነት ምላሽ ይኖራል የሚለውን አብረን የምናየው ነው የሚሆነው። በተመሳሳይ ናሬንድራ ሞዲ በቀጣይ ሮብ በ25 ማለት ነው፣ ዛሬ 22 ነው፣ ነገ ሰኞ 23፣ ማክሰኞ 24፣ ሮብ 25፣ ሮብና ሐሙስ በእስራኤል የሁለት ቀን ቆይታ ጉብኝት ይኖራቸዋል። አስቀድሜ እንዳልኳችሁ ህንድ አሁን አዲስ ባለው የምስራቅ አፍሪካ የቀይ ባህር ቀጠና ኢመርጂንግ ፓወር እየሆነ ነው። አንደኛ የኢንዲያ ሚድል ኢስት ኢሮፕ ኮሪደር አለው። ይሄ ኮሪደሩ ባቡርን የሚያካትት የባህር ትራንስፖርት ማሪታይም ትራንስፖርት የሚያካትት ፈጣን መንገድ ልክ እንደ ቻይና ቤልት ሮድ ማለት ነው። ይሄን እንግዲህ ማንን ይነካል? ሳውዲ አረቢያንም ያካትታል፣ ዩናይትድ አረብ ኤሚሬትንም ያካትታል። ኢትዮጵያም የዚህ አካል ለመሆን በቀይ ባህር ቀጠና ስራ እየተሰራ ነው። እስራኤልን ያካትታል። እንግዲህ በዚህ ኮሪደር ውስጥ እኛ በአሰብ ኮሪደር ወጣን ማለት እዛ ውስጥ የህንድ የአንድ ኢኮኖሚ ኮሪደር ሎጂስቲክስ ሀብ እንሆናለን ማለት ነው። እየሰራ ያለው ለዛ ነው። አጋሮች ነን፣ የግዴታም ነው። በዚህ ትውልድ በዚህ ዘመን መመለስ መቻል አለበት። እንግዲህ በዚህ የሁለት ቀን የናሬንድራ ሞዲ የእስራኤል ጉብኝት የቀይ ባህር ቀጠና አጠቃላይ አዳዲስ የፓወር ባላንስ ጉዳዮች ውይይት እንደሚደረግባቸው ይጠበቃል። ይስሐቅ ሄርዞግም እንዲሁ የእስራኤል ፕሬዝዳንት ወደ ኢትዮጵያ እስከ አርብ ባለው ጊዜ ለኦፊሴላዊ ጉብኝት እንደሚመጡ ይጠበቃል። ከዚህ ባለፈ አሁን የመካከለኛው ምስራቅ በጣም በከፍተኛ ሁኔታ እየታመሰ ነው ያለው። እንዳልኳችሁ አንዳንድ የሀገር ውስጥ አሸባሪዎች ተላላኪዎች ይህንን እንደ መልካም ዕድል ተጠቅመን ኢትዮጵያ እናሸብራለን ብለው ወዲያ ወዲህ ያሉ ነው። ግን የትም ይደርሳሉ የሚል እምነት የለኝም። ተጨማሪ በመረጃና በማስረጃ ላይ የተመሰረቱ ተጨማሪ መረጃዎችን በጋት ዕለታዊ ምሽት ወደ እናንተ አደርሳለሁ። ኢትዮጵያ በክብር ለዘላለም ትኖር። ቴንኪዩ